እኮ 30 ላይ አልፈኝ ነው ስለዚህ ከማንንም በላይ እኔ አምሬ መታየት አለብኝ የመጨረሻ ድል እኮ ነው እስኪ ታይ የእናቴንም ስም ጻፊው ለሷ ማስቢላት ውዴ ነይ ነይ እኔ እኮ አግብቻለሁ የኔ ውድ እንዲያገቡ ነው እንዴ ስማቸው የሚጻፈው የኔ ውድ ግን ለልጅሽ አባት ያስፈልጋል እኔ አዲስ አባት አልፈልግም የኔ ውድ እኔም አልፈልግም እሺ ፔሊን ይሄንን አድርጊ ግን አደራሽን ግትር ብለሽ ልክ እንደ ወታደር እንዳትሄጂ እዚህ ላይ የተጻፈውን የባለሽን ስም እያጠፋሽ ነው መሄድ ያለብሽ አንድ ነገር ብትሆኚ የኛ ስም ነው የሚጠፋው ሞዴል ጓደኞቹ እንዲመጡ ጸልይ አለበለዚያ ነው አታስቢ ውዴ በሞዴሊንግና በፊልም ዓለም ያሉ ወንዶች በሙሉ ዛሬ ይመጣሉ በጣም ነው የምወድሽ እኔም እወድሻለሁ ታያላችሁ የሰርግ ነገ ሁሉም ጋዜጦች ላይ ይወጣል ማለቴ አዳና ያሉ የአባቶች ጓደኞች ችግር ካልፈጠሩ ማለቴ ተይ እንጂ ማዬ እነሱ አደርጉትም አይባልም በእናትሽ ማዬ እግርሽን ስጭኝ ቆይ እኔ ላድርግልሻለሁ ስማ ከምንም ነገር በላይ ነው አባቷ ነኝ እሺ አድርግ ያለችኝን ሁሉ አድርጌያለሁ ብትጎዳት ወይም በአንተ ምክንያት እንዳዘነች ብሰማ ምንም ነገር ከማድረግ ወደ ኋላ አልልም እሷ ማለት ለእኔ በጣም ውድ ናት ከማንም በላይ የምወዳት ልጄ ናት ወንድሜ ይሄው እባክህ አሁን ሄጄ ለፔሊን ላሳያት እሺ ወንድሜ ሮዛ አበባ ብላችሁ 5 ጊዜ አስቀየራችሁን አለቃ ያሉት ሮዛ አበባዎችን በሙሉ ጨርሰናል ሌላ የለንም ብሏል ይሄ ምርጥ ነው ጥሩ ይሄን የምትወደው ይመስለኛል አመሰግናለሁ ባላው ምርጡ ወንድሜ ኬኩ በጣም ነው የሚያምረው ሙሽሪት ራሷ ከሷ የበለጠ ውብ ስለሆነ እንደምትቀናበት እርግጠኛ ነኝ ራቱ ላይ ምንም አይነት ችግር አይፈጠርም አይደል አይ ምንም ችግር የለም በጣም እየለፋችሁ እኮ ነው እንደማየው ሁሉንም ነገር አሪፍ አድርጋችሁታል ቡለንት ወንድሜ እባክህ እንደሱ አታርግ ሲናን ግን ዝም ብዬ ሳስበው ይሄ የሰርግ ስራ ሳያዋጣ አይቀርም በጣም ብዙ ገንዘብ ያስገኛል ቡለንት ይሄ የመጨረሻው ነው አልቋል ከዚህ በኋላ ትሰማኛለህ በቤቴ የማበስለው እኔ ነኝ ግን እዚህ የማትወደውን የሰርግ ራትና ኬክ የሰራኸው አንተ ነህ አይደለም ግን ደግሞ አልጨረስንም መጀመሪያ የቀረውን ገንዘብ መክፈል አለብን አሁኑኑ አደርገዋለሁ ከዚህ የምናገኘውን ገንዘብም ጨምርበት ከዛ ሂሳቡን እንቀበላለን እሺ ወንድሜ ለማንኛውም ኬኩን እንጨርሰውና እዛ እንውሰደው አይመስልህም እሺ እባክህ ባርካይን ጥራልኝ ባርካይ ውጭ ነው ያለው መሰለኝ አይሰማኝም ቆይ ጅልጥ ነው ይሄ ሮዝ ነው ወይን ጠጅ ነው ፔሊን እባክሽ ስሚኝ እንዳታለቅሺ እባክሽ እንዳታለቅሺ ሲማይ እስኪ ንገረኝ ሮዝ አበባ ፈልገሽ እንደዚህ አይነት አበባ ሲያመጡልሽ አንቺ ብትሆኚ ምን ታደርጊያለሽ የኔ ውድ ገብቶኛል ግን እባክሽን የኔ ውድ ይሄውልሽ እንደዚህ አይነት ልዩ ቀን ላይ የተቀባሽ ሜካፕ ቢበላሽ ምን ያህል እንደምታዝኝ ታውቂያለሽ አይደል እባክሽ አታልቅሽ ቶልጋ ልጁስ ቀለም መለየት አይችልም አንተስ ብትሆን መለየት አትችልም ሰርጌ እኮ ነው እንዴት ይሄንን ይዘልኝ ትመጣለህ የኔ ውድ ሮዝ እኮ ለምን እንደዚህ የምታካብጂ ቶልጋ በየሳምንቱ የማገባ መሰለህ እንዴ በህይወቴ አንድ የሚሆን ነገር ነው እባክህ ሁሉም ነገር እንዳሰብኩት እንዲሆን እፈልጋለሁ እባክህ ተረዳኝ ቶልጋ ወዴ ይሄንን ሁሉ የሰርግ ዝግጅት አዘጋጅተን ያልከበደን አንተ አንድ አበባ ማምጣት ያቅታል ይሄ ልክ እሺ በቃ አሁኑኑ አስተካክልልሻለሁ የኔ ፍቅር እሺ መጣሁ አረ ለስድስተኛ ጊዜ ልመለስ ለምን ተረጋጊ ቁም አልኩህ ቁም እባክህ ለምን እጥፍ ከፍልሃለሁ እባክህ ቁም የምፈልገውን አበባ ካመጣህልኝ ገንዘብ እሰጥሃለሁ ቁም በእናትህ አንተ የምትፈልገውን ነገር ሁሉ እሰጥሃለሁ ና ወደዚህ ና ቁም ና ተመለስ ጓደኞቼ ያዙት ፔሊን ወይ ፔሊን ያዙት እዛ ጋ ጓደኞቼ ያዙት ወይኔ አንተ ቁም ወንድሜ ቁም እባክህ ቁም ፔሊን ወይኔ ፔሊን ያንን ልጅ ያዙት እባካችሁ ያንን ልጅ እንዳያመልጣችሁ ያዙት እባካችሁ ሲማይ አንቺ ተፈቅኛለሽ ሂጂ
ሙከራ 1 2 ያ ታንጉት አይደለ እንዴ? መጀመሪያ ካየሁሽ ጊዜ ጀምሮ ነው የወደድኩሽ። እንደምትወጂኝ ካወቅኩበት ጊዜ ጀምሮ በዓለም ላይ ደስተኛ ሆኛለሁ። ብራቮ ብራቮ! ጎበዝ ታንኩት ጎበዝ! ማንን ነው እንደዚህ የሚለው ግን? ሁሉም ነገር ልዩና ምርጥ እንዲሆን ትፈልጊያለሽ ብዬ አስባለሁ። እኔ ደግሞ በአንቺ ውድና ልዩ ፍቅር እንደተነደፍኩና በጣም እንደምወድሽ ለሁሉም መናገር እፈልጋለሁ። ፔሊን ሴያን በጣም አፈቅርሻለሁ። በጣም እወድሻለሁ። ጎበዝ 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 ታንኩት ጎበዝ 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 ጎበዝ! እንዴት ደስ የሚል ፍቅር ነው! ወይ ጉድ! እስኪ ይሄን ያዥልኝ። ታሾፋለህ እንዴ ታንኩት? ታንኩት ስማኝ፣ እኔ ካንተ ጋር ምንም ጉዳይ የለኝም። ምንድነው ደግሞ መስታወት የለህም እንዴ? እኔ እናንተ የምንመጣጠን ይመስልሃል? እኔ አንተን በፍጹም ልወድ አልችልም። መቼም ቢሆን አንተን አልወድህም። እኔ አንተን በፍጹም ልወድ አልችልም። መቼም ቢሆን አንተን አልወድህም። አበባው የሚያመጣው ልጅ ሄደ። አመለጣችሁ አይደል? እኔ ውድ ሲማይ እንደ ጥንቸል አራሩጣ ትይዘዋለች። እንዴት ፈጣን እንደሆነች ታውቂያለሽ አይደል? አታስቢ፣ ይዘው ትመጣለች። ምን አይነት እድለቢስ ነኝ ግን። ባሻክ ባሻክ በጣም ደስ የሚል ስም ነው። ቡለን ትባላለሁ። ይሄ አንቺ ኬክ ነው ብቻ እንዳትለኝ። ኬኩ ይሄ ነው ያላችሁኝ እንዳይሆን። ታዲያ እዚህ ሌላ ሙሽራ አለ እንዴ? ደግሞ ይቅርታ እንደመጠየቅ አፍህን ሞልተህ ታወራለህ እንዴ? የኔ መቤት ኬኩን የጣልሽው እኮ አንቺ ነሽ። የኔ ጉልበት እኮ ምን አይቀርም። እንደውም አንቺ ነሽ ይቅርታ ልጠይቅኝ የሚገባ የነበረው። እኔ አንድ በጣም ጥሩ ሀሳብ አለኝ። የሚገርም ነው። አሁን አንድ ነገር ማድረግ እንችላለን። ምን መሰላችሁ? አሁን ሁላችንም እሱን ኬክ አንነካውም። ምን መሰላችሁ? እኛ ካለን የሥራ ልምድ አንጻር በእንደዚህ አይነት ሰዓት ኬኩን ማንሳት ጥሩ ነገር አይደለም እና ሌላ አዲስ ሀሳብ አለኝ። ጥሩ ይመስለኛል። ሙሽራውና ሙሽሪት የኬክ መቆረጫ ሰዓታቸው ሲደርስ ለምን እዚህ መጥተው አይኮርሱትም? በጣም ጥሩ ሀሳብ ነው። በጣም ታስቃለህ። ሁለታችሁም በጣም የማትረቡና ፈይዘኞች ናችሁ።